ሰዎች በድጋሚ መተናል ማለት ነው። እዚህ ጋር አንድ ያልገባኝ ነገር ልንገራችሁ ማለት ነው። እኔ እስካሁን ድረስ አብርሃምን ሳየው ታቱ የተነቀሰ አይመስለኝም። አልተነቀሰም። ማን ነው እንደዚህ አበባ የሰጠሽ ማለት ነው? ማን ነው? እኔ እናንተም ፍረዱ። እኔ ያየሁትን ሁልጊዜ የማየው አብርሃምን እኔ እጁ ላይ ምንም ነገር አላየንም ማለት ነው። እውነት ነው አዲሱ ፍቅረኛዋ መጥቷል። የሄርሜላ የሚባለው እውነት ነው እንዴ? እኔ አብርሃምን ታቶ ተነቅሶ እጁ ላይ አይቸውም አላውቅም። እስቲ ቆይ ልብ ብዬ ያለው ያያችሁ ንገሩ፣ በኮሜንት ታሳውቆኝ ማለት ነው። ሄርሜላ እዚህ ጋር መኪና ውስጥ ቁጭ ብላ አበባ የሰጣት እጇን የሚስመው ታቱ የተነቀሰ ሰው ነው። በዛ ላይ ደግሞ እጁ ቀይ ነው። እንዴት ነው? አብርሃም ስናውቀው ጥቁር ነው። ስለዚህ ድራማ እየሰራችሁብን ነው እንደ እናንተ ሰዎች። እኔ ያልገባኝ ነገር እና ለማንኛውም ሄርሜላ እንግዲህ እንደዚህ ያምሩባት ደግሞ እኮ አያማረች መጣች። አንዳንዴ እኮ ሳታስቡት እንደዚህ አይነት ነገር ይከሰታል። እና እዚህ ጋር እንግዲህ ታያችሁት እጁ ንቅሳት እጁ ታቱ እኔ አብርሃም ተነቅሶ አይቼው ማላውቅም። መቼ ነው የተነቀሰው? እንግዲህ ሁልጊዜ ቲሸርቶች ነው በብዛት ሲለብስ የምናየው ማለት ነው። እኔ ግን አይቼው አላውቅም። ለምሳሌ ስለ ብሩክ ብትነግሩኝ እንዳለ ንቅሳት ታቱ ነው እጁ። ግን አብርሃም ታቱ የለበትም። እንዴት ነው? ማን ነው ይሄ ሰው? ማን ነው? ጥያቄ ምልክት እንላለን። እና ሩታዬ ሄርሜላ ምንድን ነው ነገሩ? ይሄ ነገር ማለት ነው። እና እኔ የሆነ እንትን እየሰሩብን ነው እንደው እናንተ ልጆች። እኔ ግን ዛሬ በትናንትና ከእንትና ጋር የተለቀቀውን ቪዲዮ አይታችኋል። አብርሃም ሲያለቅስ ነበር ስለ ሩታም ስለ እንትላም ሲያነሱበት እና ምንድን ነው ነገሩ? ያልገባኝ ነገር ይሄ ታቱ ተነቅሷል ወይ አብርሃም ነው? ታቱ አለ ወይ አብርሃም ነው? እኔ ይሄ ነው ጥያቄ። እኔ አብርሃም ታቱ ተነቅሶ አይቼውም አላውቅም ማለት ነው። ለምን ያላየሁትን እኔ አይቻለሁ አለልም። ታየሁኝ አለው ላለው ግን የለውም። እኔ አብርሃም በእርግጠኛ ነው የምላችሁ ታቱ ተነቅሶ አይቼውም አላየሁትም ማለት ነው። እንግዲህ ለእኔ ያልታየ ሁልጊዜ እንግዲህ ቪዲዮ ሲሰሩ መቼም አንድ ሰው እንትላቸው ራሱ ይታየናል። እንኳን ታቷቸው የተቀቡት ጥፍል ቀለም አይደል እንዴ? እንኳን ታቱ። ስለዚህ አብርሃም ታቱ ተነቅሷል ወይ? እስቲ ንገሩኝ። እኔ አልመሰለኝም። ይሄ ነገር ድራማ እየሰሩብን ይሆን ምን ይሆን? ያልገባኝ ነገር እሱ ነው። እና እንዴት ነው ዛዳ እንግዲህ በአብርሃምም በእሷም ነው የተለቀቀው ይሄ ነገር ማለት ነው። በቲክቶክ ላይ የተለቀቀው ይቺ ነገር በቲክቶክ ላይ የተለቀቀችውን የወሰድኩት ከአብርሃም ነው። በእሷም ተለቋል ማለት ነው። እና ያልገባኝ ነገር ማን ነው ታቱ የተነቀሰው? ማን ነው ይሄንን አበባ የሰጣት? አብራሽ ደግሞ ቀይ አበባ ነው ድምቅ ያለ፣ ይሄ ደግሞ ወደ እንትን የተቀላቀለ ነው። እና እሱ ነገር ማን ነው? ሄርሜላ እውነቱን እያወራችሁ ድራማችሁ ሊጠናቀቅ እንደሆነ ንገሩን ማለት ነው። እንግዲህ ሰሞኑን ይፈርዳል ብሏል። እና አንዳንዴ ወይኔ ልሞትላችሁ ነው። እኔማ እንዴት ላውራ ብላችሁ ነው። ጉሮሮዬም ተዘግቷል። ምንም ማድረግ አይቻልም። አሁን ልወጣ ስለሆነ ቶሎ ሰልቼ እናቴ ቻናሌ ሙቲት ብሏል። እስቲ እንትን እንበልና ይችን ነገር በኮሜንት ተሳውቁኝ። እኔ ግን እየፈለገ ይሁን እኔ ሄርሜላም ትሁን ግን ሩታም ትሁን በዩቲዩቡ ብቻ ነው የምናውቃት። ግን አንዳንዴ የምትናገራቸው ነገሮች በጣም እያደርጋሉ ሄርሜላ ማለት ነው። አሁን ትናንትና በሰራቸው ቪዲዮ ማለት ነው ማንም እንዲቀማኝ አልፈልግም። እንዴ አንቺ ስትቀሚ ለምን ይሄንን አላልሽም ነበረ? አሁን ይችን ነገር ካመጫታለሽ እንዲ ሄርሜላ እኔ እንደዚህ አይነት ነገር አይመቸኝም ማለት ቀምተሽ እንትን ያልሽው ባል ወደ ሌላ ሄድን ብለሽ እርግጠኛ ትሁኚ። እርግጠኛ መሆን ያለብሽ ከመጀመሪያው ፍቅረኛ ሆኖ ሲመጣ የልጅ አባት ያልሆነ ለብቻው የሚኖር ወንድ ብቻ ነው እርግጠኛ ሆነሽ ከሌላ ሰው እንዲወስድብኝ አልፈልግም ማለት የምትችይው ማለት ነው። እዚች ጋር ጥያቄ አለኝ። ስለዚህ አንቺ ከማን ነው ያመጣሽው? እሷ ከህይወቴን እስከምሞት ድረስ ቃል ገባላታለሁ፣ እስተመቼም አልለያትም ያለው ሚስቱን አይደል እንዴ?
ወደ አንቺ ተገርብጦ የመጣው? እኔ ይህንን የወንዶች ሽንገራ፣ በነገራችን ላይ ወንድ ልጅ እንክብካቤ ያስፈልገዋል። በስነ ስርዓት የምትይዘው ሴት ያስፈልገዋል። የምታመናጭቀው ሴት አይፈልግም። ወንዶች ሁልጊዜ በላይ ሆነው እንዲኖሩ ነው የሚፈልጉት። አሁን ደግሞ ይህንን ፍቅር ሄርሜላ እየሰጠችው ነው፣ በነገራችን ላይ ማለት ነው። ሩታን ስናያት በፊት በጣም ነበር የምትንከባከበው፣ በጣም ነበረ። እንግዲህ ከምን ተነስተው ከየት እንደደረሱ ሁላችንም እናያለን። ባለው ላይ መተሽ ነው አሁን ይሄ ሁሉ ነገር የመጣልሽ እንጂ ሄርሜላ አብርሽ ድሃ ሆኖ ከዛች ደረጃ ላይ ሆኖ በጭራሽ አትቀርቢውም ነበረ። በጭራሽ ማለት ነው። በጭራሽ አትጠጊውም ነበረ። ያሁኑ ሀብቱንና ያሁኑን እንትሉን አይተሽ ነው የተጠጋሽው። አሁን አንቺ ሀብታም ነኝ እኔ በሀብቴ ነው የምመካው ምናምን ትያለሽ። በሀብት ደግሞ መመካት ጥሩ አይደለም። በገንዘብ አትመኪ። በገንዘብ ሁላችሁም አትመኩ። በአንድ ቀን የሚበል እኔ በነገራችን ላይ እኔ አንድ ነገር ልንገራችሁ። በጣም ሀብታም ሰውዬ፣ በጣም 4 ኪሎ የታወቀ ሰውዬ ማለት ነው። ሀብታም እንደው ምን ልበላችሁ፣ መሬት አይንካኝ የሚል ሰውዬ የዛሬ 2 ዓመት ሆነኝ እንዲ ኢትዮጵያ የገባው በ2 ዓመት ሆነኝ አልሆነኝም ኢትዮጵያ ሲገባ ማለት ነው። እና ልክ የታገኘዋለሁ መሰላችሁ? ያ ሁሉ ንብረት ወድሞ ያ ሁሉ እግሬ አይንካኝ የሚለው ሰውዬ ጎዳና ላይ ቁጭ ብሎ ድንጋይ እንትን ጋ ትምህርት ሚኒስቴር በላይ ምድድ ማስጫ ነው ምናምን የምትባል ቦታ አለች እሱ ጋር። ከዛ ለአጎቴ ስነግረው እንደዚህ ከሆነ ምናምን ሀብቱ ሁሉ እንደዚህ በቃ ባንዴ ወደመ ምናምን። እና በሀብት አትመኩ፣ በገንዘብ አትመኩ፣ በጤናችሁ ብቻ ተመኩ። የሰው ልጅ ጤና ታለው ሰርቶ ያገኛል። ሀብት ግን ተገኘም አልተገኘም ባንዴ የሚወድም ነው። በጤናቸው ብቻ ተመኩና አንዳንዴ ሩታ ሄርሜላ የምትናገሪያቸው ነገሮች በጣም ነው የሚደብረኝ ማለት ነው። ይሄ አሁን የገዛሽው ቤት በአንድ ደቂቃ የሚወድም ቤት እኮ ነው። ምንም አይደለም። ምን ነው እያየነው አይደል? እንደ ከተማው ሁሉ ያ ሁሉ ቤት ፈልሶ ወና ቀልቶ የለም እንዴ? ስለዚህ አትመኩ፣ በሀብታችሁ አትንቀባረሩ። እኛ እንደዚህ ነን፣ እኛ እንደዚህ ነን፣ እኛ እንደዚህ ነን አትበሉ። እና ትናንትና አሁን ስትናገሪያቸው የነበረው ለሄርሜላ ሞትኩልሽ ለሩታም ሞትኩልሽ ሄድኩልሽ ሲላት የነበረውን ሰውዬ ነው። እና የሌላ ሰው እንዲኮን አልፈልግም። ከአንተው ጋር ወርጄ ነው እከሌ አብርሃም እንዲባሉ ነው የምፈልገው አልሽ። ያው ሉልንም እኮ ጥሎት መጥቷል። ሉልን ማለት ነው የመጀመሪያ ልጆን። ስለዚህ እኔ እንደዚህ አይነት ነገር ፈጣሪ ተፈቀደው ከአንተ ጋር ብኖር ይሻለኛል ነው እንጂ አንተን ሌላ ሰው እንዲወስድብኝ አልፈልግም፣ አንተን እንዲያረጉብኝ አልፈልግም ማለት አትችይም። ለምን አብርሃም ወላዋይና እንትን ነው። ትናንትና እንግዲህ ስለ ሩታ ሲነሳብን ነው ያለቀሰው ማለት ነው። ሩታን መተው አይፈልግም በጭራሽ። ሩታን መተው ወይም ሌላ ሰው እንዲወስድበት አይፈልግም አብርሃም ማለት ነው። ሌላ ሰው ከሌላ ሰው ጋር እንድትሆን አይፈልግም ሩታን። አብርሃም ግን ቁጭ ብላ በቃ ከእሷ ጋር እየሄደ የሚያሳልፈውን ጊዜ ብቻ ነው የሚፈልገው። ስለዚህ እሱ ደግሞ አንድ ቀን ተመልሶ ወደ እሷ መጠጋቱ አይቀርም። ስለዚህ ያማረ ወረት የተፈሰው ብሏል። ስለዚህ አንቺ ብዙ ነገር ባታወሪ ባትጎልል ጉድለኛ ባኮኝ ጥሩ ነው ብዬ ነው የማስበው። እና እኔ ስለዚህ ታቱ ነው የማወራው። ታቱ አብርሃም ተነግሷል ወይ? በኮሜንት ታሳውቁኝ የምታውቁ ልጆች ማለት ነው። እኔ ታቱ ስላላየው ነው። እኔ አሁን እንትላ ሲሰራ ሁልጊዜ ታቱ የተነቀሱ ልጆች እጅ ደግሞ ምን ይታያል? ደረት አይደለም እያየን ነው። እንኳን እጃቸውን ደረታቸውን እያሳዩ ነው አይደል እንዴ? ስለዚህ እኔ ትክክል ነው ብዬ አላስብም ማለት ነው። እኔ ትናንትና ያየሁት እንትን የተለቀቀው ቪዲዮ ላይ እኔ እንትላችሁ ላይ ደግሞ ለምን አብርሃም ለቀቀው ብዬ አሰብኩኝ። ማለት አብርሃም ታልሆነ ለምን በአብርሃም ቲክቶክ ተለቀቀ? እና ሸር ላይክ እያረጋችሁ ለማንኛውም ሸር ላይክ አድርጉ።